ነበር ግን እንደው መጀመሪያ ስታሽከረክሪ የተሰማሽ ስሜት ደስታ ፍርሃት ድንጋጤ እንዴት ነበር ያ አስተማሪ ቀጠርኩና መርካቶ ጭልተራ እዛ ያይሱዙ ትርምስ ውስጥ ገብተሽ ወጣሽ ምክንያቱም ቀልቤ መገፈፍ አለበት በጣም ደፋር ፈጣን መኪና ምትነዳው ሁሉ አትመስልም ስትነዳ ይሉሻል እውነት አሉ እንደው ፓርክ ለማድረግ ራሱ አያይ እሱንም ከአሽከርካሪዎች እነዚህ ሞገደኛ ከሚባሉት አሽከርካሪዎች እንደው ትዝብትሽ ምንድነው ኩኒዞ ተረጋጋ ይላል ማለት ነው ረጋ ምን አው ግን ያው ምንም ማድረግ አትችልም አንተ ነህ ማሳለፍ ያለብህ ከተዋቂነትሽ ጋር ተያይዞ በመታሽከርክርበት ጊዜ የገጠመሽ ልዩ ገጠመኞች አሉሽ ወይ አትቺም ማለት ነው እንዴት ነው ማልችለው አልኩት እንተና አለ አራባከ እዛ ጋላለው ነው እንደዚህ ጋር ምትጠይቀኝ በቃ እኔ ካፈጠጥኩ ደግሞ አልመለስም አቀጣኝም ወንድ ነው አልኩት ብዙ ነገራቸው እየተሰበረ ነው ያለው ብዙ ነገሮች እየተቀደዱ ነው ያሉት ብዙዎቹ ያፈሰሱ ነው ያሉት ፊልተር የለም ማጣሪያ የለም የሆነ ነገር መጋጨትም ካለብህ አንተ ግውዝ ነገር ጋር ተጋጭተ ልታቆመው ትችላለህ ከዘንባባ ጋር ነው ዘንባባን እንኳን እናልፋታለን ከሲኖትራክ ጋር ያለው አጠገቤ ፊቴም እንዲሆን አልፈልግም ኋላዬም እንዲሆን አልፈልግም ከጎኔም እንዲሆን አልፈልግም ሰላም በያላችሁበት ለሁላችሁም ይሁን ክብሯን ቤተሰቦቻችን እንደምንዋላችሁ አውቶሞቲቭ ጆርናል በአሃዱ 94.3 የሚቀርብላችሁ መሰናዶ ነው ለዛሬ እንግዲህ እንግዳም አለን ከዚህ እንግዳችን ጋር ቆይታ እናደርጋለን ተዋቂዋ አርቲስት ጸደናያ ገብረ ማርቆስ ከኛ ጋርም ቆይታ ታደርጋለች እናስተዋውቃችሁ የሙዚቃ ስራዋን ከኤክስፕረስ ባንድ ጋር የጀመረችው ድምጻዊ ጸደናያ ገብረ ማርቆስ ስራዬ ብላ ግን ሙዚቃዋን የጀመረችው በዋነኝነት ደብረ ያሬድ የኪነጥበብ ማዕከል ላይ በድምጻዊነት ከተቀጠረች በኋላ እንደሆነ ነው በ1990 ዓመተ ምህረት የመጀመሪያ አልበሟን ለቃለች ነይገዲ ቼቦሎ ፈረስን በሁለተኛ አልበሟም በ1996 እከተለሃለሁ ቢሰጠኝ የልጅነቴ አታላይ የሙዚቃ አልበሟም ታይቷል ቢሰጠኝ ነበር እወድሃለሁ የሚለው ሙዚቃሽ በኮራ አዋርድ ላይም ቤስት ኢዝ አፍሪካን ፊሜል አርቲስት ሽልማት ያገኘችባቸው ነው ሀገሯንም ያስጠራችበት ዋና ሙዚቃ ነው ሌላው ስራዎቿ ናቸው ሶስተኛ አልበሟም የፍቅር ግርማ የኦል አፍሪካ ሚውዚክ አዋርድ ሽልማትም ያገኘ ነው ጸደናያ ገብረ ማርቆስ በተጨማሪም ለፊልም ስራ የሚሆኑ ማጀቢያም ሰርታለች ነጠላ ዜማዋም ለቃለች የኔ ቀለም የሚልም የዛሬ አውቶሞቲቭ ጆርናል እንግዳችን ተወዳጅ ሙዚቀኛ ጸደናያ ገብረ ማርቆስ ናት ከሙዚቃ ስራዋ ጋር የተገናኘ ሳይሆን ቆይታ የምናደርገው በአውቶሞቲቭ ጆርናል መሰናዶ ዝነኞቹና መኪናዎቻቸው በተሰኘው ዝግታችን ጋር ቆይታ የምናደርገው በጣም ጸደናያ በጣም የቅርብ ወዳጅ ጓደኞችሽ ጸዲ እያሉ ነው የሚጠሩሽ ተፈቀድኛለሽ ለኛ ምንም ችግር የለም እንደም ታርቁኛላችሁ ጸደናያ አሙለታችሁ በጣም ስናሞላው ጸደናያ ገብረ ማርቆስ የሚለው ራሱ እንትን አለብኝና እስቲ በነገራችን ስሜት አለው እውነት ነው በነገራችን ላይ ውድ ቤተሰቦቻችን ጸደናያ ገብረ ማርቆስ ወይም ጸዲ በዚህ በአውቶሞቲቭ ጆርናል ላይ ብቻም ሳይሆን ለቤታችን አህዱ መናገሻ ላይም ያን የመሰለ የጥበብ ፕሮግራምና የታሪክ በቁም ነገር ላይ ከነ ደራሲና ጋዜጠኛ ጥበቡ በለጠ ጋር ከብዙ እንግዶች ጋር ወግ ታቀርብ የነበርሽ እንደሆነ ለቤቱም አዲስ አይደለሽም ለሲሏችን ለዛ ነው እኮ ዘና ብለሽ የተቀመጥሽ አይገርምም ቤቴ ነው አይነት ነገር ነው ባለቤት መሰልኩ እሺ ጸዲ እንኳን ደና መጣሽ በጣም በእጅጉን ነው የምናመሰግነው ፍቃደኛ ሆነሽ እዚህ እንግዳ ስለሆንሽ እንዴት ነሽ ግን ደህና ነኝ እግዚአብሔር ይመስገን ደህና ነኝ እናንተ ደህና ናችሁ ቤተሰብ ሁሉ ሰላም ቀይ መንደሩ ደህና ነው አዝማድ ልጆች ደህና ናቸው ከትምህርት ቤት አስገብቼ ነው የመጣሁት አዎ እሺ ጸዲዬ በጣም ከልብ ነው የምናመሰግነው እንግዲህ ቆይታ የሚኖርን የመጀመሪያ ሙዚቃ የት አወጣሽ መቼ አወጣሽ ሳይሆን እሱን አትጠይቅሽም አይ የመጀመሪያ መኪናሽን ነው የምጠይቅሽ አይገርምም የመጀመሪያ አሁን ጸደናያ ገብረ ማርቆስ እንግዲህ የመጀመሪያ ሙዚቃሽ ምን ነበር
ብለሽ ተጠብቂያለሽ አውቶሞቲቭ ጆርናል የመጀመሪያ መኪናሽ የመጀመሪያ መኪናዬ እንትን ነበር ሃችባክ ነበርሽ ቶዮታ ከጓደኛችን ላይ ነች የተገዛችው ድሮ ትምህርት ቤት የታላቅ ወንድሞቼ ጓደኛ ነበር ተስፉ ይባላልና የሱ ሃችባክ ከስንት አመት በኋላ ለመኪና ለመግዛት ሲሄድ የሱ ሆና ተገኘችና ሃችባክ ነበረችኝ በጣም በቃ ምትገርም መኪና ነበረች በነገራችን ላይ የ1984 ዓመተ ምህረት መኪና ነች ይዣት ማልገባበት ቦታ ነበር ካዲሳባ ምትቆጫለሽ የሆነ ቋጠኝ ምናምን ይዣት ወጣባት ነበርና የነዳጅ አቆጣጠቧ እንዴት እንደሆነ አላቅም የሚገርም ነገር አሮ ነው በሊትር 10 እንደዚህ ነገር ነበር የምትሄደው ከከተማ ስትወጣ ደግሞ ይጨምራል አናቆምና አስታውሳለሁ አንዴ ናዝሬት ደርሰን አስታውሳለሁ ፉል አደረግንና ሁላችንም ወንድሞቼ ምናምን ሄደን ተሰባስበን ናዝሬት ቤተሰብ ጋር ሄደን ስንመለስ እያጋነንኩ አይደለም ኳርተር አልደረሰም ነዳጁ በሳክሲም ኮሙራድ እኮ አስባክ እኮ በጣም ዘመናዊ መኪናም ነበር እንትን አልደረሰምና እስከ ዛሬ ድረስ እናወራዋለን ያቺ መኪና ሐሳብ ሲነሳ እንዴ ያቺ መኪና ግን ጤነኛ ነች እንላለን ናዝሬት ደርሰን የተመለስነው እና ኳርተር እንደዚህ እንኳን መንገድ እንዳሆኑ ቀለበ መንገድ አልነበረም ኤክስፕሬስዌይ አልነበረምና በጣም የምትገርም ያው ዝጌርን ፈርቼ ነው ሰርቪስ ማረጋት የነበረው ቶሎ አትፈልግም እርግጥ መኪና በደንብ ነው የሚይዘው ስሸጣት ሁሉ ለታናሽ ወንድሜ ነው የሸጥኩት ከዛ እሱም ወደ ሌላ ሰው አስተላለፋት እንጂ ማለት በቃ ያው የተሻለ መኪና ያስፈልጋል መሪዋ ታቃላችሁ በጣም ጠንካራ ነው በጣም በቃ ኤነትሪ ማኑዋልነቱ ችግር የለውም መሪው ግን ሜካኒካል ስለሆነ ሃይድሮሊክ አይደለም ድካም ትግል ነበር እያደክ እየገባ ሲል ሌላ መኪና ስታቅ ነው እንትን የሚል ያው እንደው ትቀየር ተብሎ እንጂ ምንም አልሆነችብኝ የሴልስ ግን እሷ መኪና ወንድምሽ ይሁኑ ከወንድሜ በኋላ ይሁኑ ልጆች የክፍለ ሀገር ልጆች ናቸው ወሰዷት ምን እንዳረጓት አላውቅም እና በቃ ታሳዝነኛለች በጣም አሪፍ መኪና ነበረች አልረሳትም ያቱም የመጀመሪያ መኪናዬ ነች በጣም ብዙ ጊዜ ነድቻታለሁ እንዳልኳችሁ ማልገባበቡት የለም ቋጥኝ ወጣበታለሁ ምንም በቃ እና ቶዮታ ደግሞ ለኢትዮጵያ ምድር ለኢትዮጵያውያን ሹፌሮች በጣም ምቹ ነው በጣም ምቹ ነች እቃዋ ቶሎ አይበላሽም የትም ቦታ ታገኛለሽ በቀላሉ ታገኘዋለህ በጣም በቃ ውጤታማ የሆነች መኪና ነበረች ምን ነበር ግን እንደው መጀመሪያ ስታሽከረክሪ የተሰማሽ ስሜት ደስታ ፍርሃት ድንጋጤ እንዴት ነበር ያ እንግዲህ ያው ለመጀመሪያ መንጃ ፈቃድ ተምሬ ያወጣው አይደለም ትምርት መማር የተጀመረው በእኛ ጊዜ ነው 97 ላይ ነው ያወጣው 97 ላይ ያወጣው ይድሮ ማለት ነው 97 ላይ ነው መንጃ ፈቃድ ያወጣሁትና ገና ሀ ተብሎ ትምርት ሲጀመር በእኛ ነው የተጀመረው በእኔ ጊዜ ነው የተጀመረው እኔ መንጃ በ97 ላይ ነው የተጀመረው የአንድ ሳምንት ትምህርት መውሰድ ነበረብን የአንድ ሳምንት ትምህርት ወሰደን ምናምን ብቻ ምንም ያው እንደውም ሰው ጭኜ ነው የተፈተንኩት ክፋታቸው ሰው ጭነው ነው የሚፈትኑት ሲፈትኑ ኳላ ጨቅ ብሎ ከበቃ ማት ሰው ተሞልቶ ተፈታኝ ባለበት ነው የምትፈተነውና ምንም ብዙ እንትን አላለኝም ከፈትኛ መንጃ ፈቃዴንም ካስኩ በኋላ ግን ምንድነው ያረኩት በቂ እንዳልሆነ ስለገባኝ አስተማሪ ቀጠርኩና መርካቶ ጭልተራ እዛ የአይሱዙ ትርምሱስ ገብተሽ ወጣሽ ምክንያቱም ቀልቤ መገፈፍ አለበት ቀልብህ ካልተገፈፈ ዋናው መንዳት ነገሩ ላይ ስትመጣ ልክ አይመጣም አንድ ሳምንት እንዳልኩ መርካቶ ከዛ ደግሞ ዳገት ቁልቁለት ቤላ ባላንስ ለመስራት ከዛ ያኔ ደግሞ ያት መንገድ ገና እየተሰራ ነበር ያት መንገድ ይሄ አምስተኛ ማርሽ እየቀያየርኩ አምስተኛ ድረስ ለስፒድ አንድ ሳምንት ሚኒባስ ነው ኖ የተፈተነውማ በእንትን ነው በአራት ማዕዘኗ ቤቢ ፊያት ኖ እሱ መሰናከል ነው በኋላ ላይ ቶዮታ ለሽዴክስ ዋለች አይደለም በኖርማል ዴክስ ነው የምትፈተነው ከዛ የራሴን ሃችባክ ይዤ ነው ይሄንን ሁሉ መነዳት መኪናዬ ስለሆነች መርካቶም ልግባ ምንም ልግባ ስፒዱንም እስከ አምስተኛ መንዳቱንም ምኑንም አንድ ሳምንት ሙሉ ሾፌር ቀጥሬ ፈታኝ ቀጥሬ ራሴን እንደገና አስተማርኩ ማለት ነው
ለቀቀሽ ፍርሃት ምናምን ባለቀ እንዴ ጭርተራ ገብተ ከወጣህ ማራጭ የለህም በነገራችን ላይ ጸዲ አንዳንድ በአውቶሞቲቭ ጆርናል ላይ እንግዳ ለማድረግ እስቲ ዝነኞቻችን አነዳዳቸው ላይ ጥንቃቄያቸው ላይ ፍጥነታቸው ላይ ድፍረታቸው ላይ እንጠይቃቸዋለን በዙሪያቸው ያሉትን ጓደኞች ጸዲ በጣም ደፋር ፈጣን መኪና ምትነዳው ሁሉ አትመስልም ስትነዳ ይሉሻል እውነት አሉ አዎ በጣም ደፋር በጣም እንደው ፓርክ ለማድረግ ራሱ አያይ እሱንም ነገርኩ እኮ አስተማሪ ቀጥሬ መማሪ ይመስለኛል ከዛው በደንብ ማለት በራሴ መኪና ነገርኩ ብዙ ሰው እንደዛ ያረጋም እንግዲህ ጭርተራ ገብተህ እየተጋፋህ ከዛ አይሱዙ ከዛ ሚኒባስ ከመናምን የሆነ በርሜል የጫነ ሰው ጋር በርሜል የጫነ ሰው ምናምን ይዞ ገባ ያንን እንትን ማለት አለብህና እንደ ታክሲ ሹፌር ነው ምንዳው ማለት ይቻላል እንትን የለብኝም ችግር የለኝም ፍጥነት አልወድም በነገራችን ላይ ፈለገ ነገር ቢሆን ከከተማም ቦጣ ፈለገ ነገር ቢሆን በጣም ማክሲመም ነዳው ከተባለ እሷም ላጭር ከመቶ አላልፍም ተንጂ አላልፍም ታዲያ ምን ማለታቸው ነው አላልፍም ይሄ ከተማ ውስጥ ነው እነሱ ከተማ ውስጥ ነው የሚያዩኝ ከተማ ላጠላጥላ ያልክ ትሄዳለህ ይሄ ረጅም ርቀት ላይ ግን እሺ አይለኝም ውስጥ አይፈቅድልኝም ይሄን የፈለገ መኪናው ቢመቸኝ ከመቶ በላይ አልሄድም በቃ ይሄ ምን ያስቸኩለኛል መጀመሪያ የምነግረው ነገር ለራሴ ምን የትደርስ ምን ለምን ነው የት ለምድረስ ነው በጣም ምን ያስቸኩልሻል በቃ መስመርሽን ይዘሽ ዝም ብለሽ ልጂ ነው እንጂ ይሄ ስለፈጠንክ አንዳንዴ በጣም ያስፈራኛል ይገርመኛል አሁን ከከተማው ተስተመለስ ያንዳንዱ ሰው አነዳድ አሁን በቃ ኮቤቱ ሄዶ ቴሌቪዥን ከፍቶ ቁጭ ነው የሚለው በቅርብ ርቀትም ትገናኛላችሁ ሮጦ ሄዶ ቶሉ ላይ ትገናኛለህ አነዳዱ በቃ ከልክ ያለፈ ነውና ምንድነው ሁሉ መጨናነቅ ሮጣ ሄደ ወይ ምሳል በላ ነው ወይ ማይብሽ በለጫማናው ልቀ ቲቪ ወይ ለመክፈት ነው ወይ ሰው ልታገኝ ነው ሌላ ምንም እኮ የትም የምትሄደው ነገር የለምና ያንዳንዱ ሰው አፈጣጣን መኪናው ስለፈቀደልህ መፍጠን አስፈላጊ አይደለም ከተማ ውስጥ ያ ምንም በደንብ እኔ አልፈራም ይሄ ግፋብል ግጭት ነው በነገራችን ላይ እኛም እንደ አውቶሞቲቭ ጆርናል ዝግጅት ላይ አሁን ላይ ታዋቂዎችና መኪናዎቻቸው የሚለው በከተማችን ውስጥ እንደመላው ኢትዮጵያ የመኪና አደጋ የሰው ህይወት በጣም በርካታ የሰው ህይወት እየጠፋ ነው ያለው በዚህ ሚያዝያ ወራት ራሱ አስደንጋጭ የሆነ ቁጥር ነው ያለው እሱም ወደ በኋላ ላይ ባለሙያዎች ገብተው ራሳቸው ይነግሩናልና እስቲ ታዋቂዎቻችን የሃይማኖት አባቶች ፖለቲከኞች ሙዚቀኞች መልእክት ማስተላለፋቸው ግድ ነው አሁን እንዳልሽው ይሄ መሽሎክሎክ መሮጡ በረጅም መጓዙ ማለት ነው ስለዚህ እስቲ ጸዲ በአሽከርካሪዎችና በእግረኞች ዙሪያ አንቺም የመኪና ተጠቃሚም ስለሆንሽ አሽከርካሪም ስለሆንሽ የታዘብሻቸውን እናንሳ በቅድሚያ ከአሽከርካሪዎች እነዚህ ሞገደኛ ከሚባሉት አሽከርካሪዎች እንደው ትዝብትሽ ምንድነው እንደው አሽከርካሪዎች ላይና እግረኞችንም ጭምር እንዳልኩ ነው እንግዲህ አሽከርካሪ ላይ አሁን እንዳዩት ከከተማ ውጭ ወጥተ ረጅም መንገድ ላይ ስትነዳ አለ ያንዳንዱ የጤና አይመስልም አፈጣጣኑ ማለት ነው የጤና አይመስልምና ምን ፊል አረጋል ወይ ጉድ ዛጋውን ተጋጭቶ ባገኘውስ ማለት አንዳንዴ ታደንቀዋል የመኪናን የመቆጣጠር ብቃታቸውንም ልታደንቅ ትችል ይሆናል ግን አነሰሰሪ ነው እውነቱን ንገሪኝ ካልከኝ ምንም መለኝ ያን ያህል ፍጥነት ለመንዳት የትም እኮ አደርስም አገር መታደን አይደለህም ወይ ነፍስ አድን ሰራተኛ አይደለህም you're just በቃ የሆነ ቦታ ወደ ሆነ ቦታ ነው እየሄድክ ያለውና አንዳንዴ ግራ ይገባኛል ምንድነው የሚያስፈጥነው ሰውን መኪናውም እኮ ስለፈቀደልህ መፍጠን አይተበቀም እውነት ነው ያን ያህልም ደግሞ ራስህን ቻሌንጅ ማድረጉም አስፈላጊ አይደለም አንዳንድ መኪኖች ደግሞ መፍጠንህን አታቆም ሲፈጥኑ ነኝ በተለይ ዘመናዊ መኪኖች አንተ እየፈጠንክ እየረገጥክ ነው እሱ ነው እኔም የሚያስፈራኝ መፍጠኔን ስለማላቀው ፊል አታረገውም የድሮ መኪኖች በሩ ብንይሉባል ያሁኖቹ መኪኖች ግን እየፈጠንክ መፍጠንህ አያስታውቅም መሄዱ አይታወቅም ስለዚህ ጌጅህን እየተከታተልክ ነው ጌጅ በሞት በቃ አልኩ ከመቶ ማለፍ እንደሌለብኝ ለራሴ ነግር ያለሁኝና ያው እሱን ተታዘባለ እግረኛ ጋር ስትመጣ እግረኛ ጋር ያለ ችግር በጣም ከባድ ነው የሚጠነቀቅም አለ የማይጠነቀቅም ኢንታይትልመንት መብቴ ነው ብሎ የሚያስብም በተለይ ዜብራው ላይ ሻይ ጠጥተን እንምጣ ምልበት ጊዜ አለ አንዳንድ ጊዜ ንገሩን እስቲ ቆይ ወረድ ብለ ጠጥተን እንምጣ ምንልበት ጊዜ አለ መዝናናቱ አለ ማውራቱ አለ ምናምን አለና የሆነ ሰው ስልኩን ይዞ ተረጋጋ
ይላል ማለት ነው ረጋ ምን አዎ ግን ያው ምንም ማድረግ አትችልም አንተ ነህ ማሳለፍ ያለብህ ምንድነው ለነዛ አውዮልሽ ጸዲ አሁን አንዳንድ ጊዜ ትራፊክ ላይት ላይ አረንጓዴ በርቷል አረንጓዴ ደግሞ የመኪናው ነው ስለዚህ እግረኛው ዜብራ ላይ ምን ያስቸኩልሻል አትረጋጊም እንዴ ገጥሞሽ አቀንደስ ወይ ሁሌ ነው ይሄ ሁሌ ነው ምን አለ መሰለ እኔ እንግዲህ እንደ እግረኛ እርግጥ ነው እኛ እግረኛ ኖርም አልኖርም ምንም ሆነም የሚሻገር ሰው ዜብራ ላይ ኖርም አልኖርም ያው መኪናውን የሚይዘው መጠንቀቅ አለበት ነው ግን ደግሞ የሚፈጠረው ነገር ስለማይታወቅ እግረኞች ከተገጩ በኋላ ካሳቢ ይከፈል ባይከፈል ሆስፒታል ቢገቡ ባይገቡ ምንም የሚያመጡት ነገር የለም ኦሬዲ ተጎርተሃል ሞተህም ሊሆን ይችላል እና ገና ለገናም አሁን እኮ እንደ እግረኛ እንደ መብትም የማይቆጠርበት ጊዜ ይመጣል ከሆነ ጊዜ በኋላ ምንም ጥርጥር የለውም አይ ጥፋቱ እግረኛ ነው ተብሎ ወደዛም እየመጣን ነው በነገራችን ላይ ለምን መሰለ አንዳንዴ ማስተማር አለበት ያው የሰው ልጅ መቼም አሳዛኝ ፍጡር ስለሆነ ካልተቀጣ አይማርም ገባ በረጅም ጊዜ ፕሪቪሌጁን ሰተ ያንን ፕሪቪሌጅ ባግባቡ ማይጠቀምበት ከሆነ እግረኛ ካጠፋ ምናቀለ ነገር የለም የሚባልበት ደረጃ ላይ ሊደረስ ይችላል ህግ ታይቶ አይ እግረኛው ጥፋት ነው እንግዲህ ምን ማድረግ ይቻላል የሚባልበት ከመድረሱ በፊትና የሰው ህይወት ከመጥባቱ በፊት እግረኞች የፈለገ ነገር ቢሆን መኪና ሲያቋርጡ መጠንቀቁ ለራስ ነው ቢገጨ ታከማሉ እግር ከተሸረፈ በኋላ ምትስቆማለሁ ተቀያሪ ነገር የለህም ጎድንህ ከተሰበረ በኋላ ምን ትርጉም አለው አካልህ ከጎደለ በኋላ ምን ትርጉም አለው ህይወትህ ካለፈ በኋላ ምንም ትርጉም ስለሌለው መጠንቀቅ ለራስ ነው መኪና ሰው ሰራሽ ነው የፈለገ ሾፌሩ ቢጠነቀቀው አንድ ቀን ምን የት ጋር ነበር በእናትህ ጠፋብኝ ልጆችን ይዘን ልጆቼ እያሻገርኩ ነው አያት ጋር ማለት ነው እና መኪና ወርደን የሆነ ምግብ ቤት ልንገባ ነው ብቻ ምስኪን ነው በቃ የመጣ እንትን ሚኒባስ አልቻለም ቁልቁለት እየወረደ ከጣፎ ነው የሚመጣው ወደ አያት እየወረደ በቃ ምን ማድረግ ሰው ይሯሯጣል ድንጋይ ያጎርሰዋል ያቆምለትና ምን ይሆኑ ነው ብለን ነው እኛ ጋዛ ጋር በደረስንበት ሰዓት ነውና የሆነች ልጅ ያው ገጫት ያው አልጎዳትም እግሯ ላይ ነው መሰለኝ ይሄደባት በስንት ትግል ነው ቆመው ያ ሚኒባስና አሁን ያቺ ሴት እግረኛው ላይ አይደለም የቆመችው መኪና ለመጠበቅ ማለት ነው የእግረኛ ወርዳ መኪና መንገዱ ላይ የሚቆሙ ያው ሰው ይቆም የለ አለቀ እግሯን ጨፍልቋት ሄደ ማለት ነው እግሯን ነው እንትን ያላት ምንም እንትን አላለ ግን የከባድ ነገር ገንጥሏት ይዟት ሊዱሉ ይችል ነበር በጣም ነው ያሳዝናል አጋጣሚዎቹ ያሳዝናሉ ሰው እግረኛ ለራሱ ሲል ነው መጠንቀቅ ያለበት ከአሽፓክ ወደ ምን እሺ አይ አሁን ወደ ቪታራ አይ ስትለኝ መልሽ ያልከኝ መስሎኝ ነበር ከአሽፓክ ወደ ቪታራና ይወልሽ የዝነኞችና መኪናዎቻቸው የተሰኘ ከመምህርና መካኒክ ሙራድ ክበብ ለነዚህ እንግዶቻችን ከሚነዱት መኪና ጋር ተያያዥነት ያለውን 3 ጥያቄዎች አሉን ፈታኝ የሆኑ ጥያቄዎች ቅድም እንዳነሳሽው መኪና ቼክ ለማድረግና ምርመራ እኔ ቀላል አይደለም ብለሻል ስለዚህ ፈተናው ላይ ተዘጋጀ ቢታራ ፈተናን ሙራድ ክበብ ጥያቄዎች አለው ማለት ነው በነገራችን ላይ ሁሉም ሙዚቃዎችሽ ክሊፓቸው ያምራል ያለ ክሊፕ ጥረኛ ሙዚቃ አትልቅም ይባላል እና ብዙ ሙዚቃዎችሽ ክሊፓቸው ያማምራሉ ግጥሞችሽ በሳሎች ናቸው እንዲሁ ዝም ብለው ከህይወት ጋር ይነካካሉ ከመሰረታዊ ህይወት ጋር ንክኪ አላቸው እንዲሁ በተከሻ ብቻ የሚደመጡ ሙዚቃዎች አሉ ከጆሮ ጋር አብረው ይጣመዳሉና እስቲ ስለሱ ወደ በኋላ እናወራለን ከአሽፓክ ወደ ምን ከአሽፓክ ወደ ቪታራ ገባሽ አንድ ቀይ ቪታራ ነበረች አይ ቀይ አይደለም ይሄ ጥቁር አረንጓዴ ቪታራ ነው ነበረኝ ቀይ ቪታራ ኖርኛ ጥቁር አረንጓዴ ቪታራ ነው ነበረኝ እሷም በጣም አሪፍ መኪና ነበረች እንደዚሁ እሷንም አቀበት ቁልቁለት ወጣበት ነበር በጣም ምቾት የነበረው መኪና ነው መሪውም ቆጆ ነው ሰማይ ሃይድሮሊክ ናቸው ቪታራዎቹ ሰማይ ሃይድሮሊክ ናቸው መሪው ማያስቸግርም እንደ ሃችባኳ እና
እሷንም ረጅም ጊዜ ነድጃታለሁ ምን ያህል ጊዜ ነዳሻት እሷ ወይ ብዙ አመት ሳልነዳው ይቀራል ብለህ ነው አሁን አላስታውስም እና ያው እሷን በቃ ደግሞ ሌላ እስቲ መኪና ይቀየር ተብሎ ነው የተቀየረችው እንጂ በጣም ጥሩ ወዳጅነት ነበረን ሰብ መኪና በጣም ምቹ ናት ምቹ ነው ፎር ዊልም ነው ምንም ውስጥ ተገባበታለህ በጣም ብዙ አቀበት ቁልቁለት እሱንም ወጣበት ነበር እና በጣም ምቹ የሆነች መኪና ነበረች ካትባክ ቪታራ የመጨረሻ ያረፍሽበት መኪናው ምን እየነዳሽ ነው መርሴዲስ እየነዳሽ ኤምኤልኬ መርሴዲስ ላይ ያወደው ያለሁት አሁን ዛሬ ነው ያለሽው ቅርጡ መኪና ላይ ነው ያለው እንግዲህ እሺ በጣም እናወራለን እንግዲህ ጥያቄዎቻችን ሰምታል የምትነዳው መኪና ስለዚህ ጥያቄው ድገሚለት የምትነጂው መኪና ኖ ጸሪ ድገሚለት ባክሽ ኤምኤልኬ መርሴዲስ 350 ነው የምነዳው ስለዚህ ከዚህ በቅርብ ነው እጄ ገባችሁ እየተዋወቀን ነው ብዙም አላቀውም ነው አይ ተታወቃለች ግን ጸባይዋ በጣም አስቸጋሪ ነው እሺ ወደ ጥያቄ እናልፋለንና ከተዋቂነትሽ ጋር ተያይዞ በምታሽከርክርበት ጊዜ የገጠመሽ ልዩ ገጠመኞች አሉሽ ወይ ምክንያቱም አሁን ለምሳሌ ያሽከረከርሽ ያለ ታጠፊ ትራፊክ ሊሆን ይችላል ሌላም ለየት የሚል ገጠመኝ አሳዛኝ ሊሆን ይችላል ምን አጋጥሞኛ ቃል ያው ትራፊክ መቀጣት ብዙም ይሄን ያህል የሚያስደንቅ አይደለም ለማለት እንይቀጣላ ማንንም የሚቀጣው እንደሚቀጣው ተቀጣለ ተንጂ አዎ አረቀል ያቆም ይቀጡኛል ተቀጥሽ ታቃለሽ እቀጣለው ግን ደሞ ያላመንኩበትም በሞት አልቀጣም አንድ ያስታውሳለሁ ስቴዲየም ጋር ወንድሜን ጭኝ ከወንድሜ ጋር ነበርኩ ታላቅ ወንድሜ ነበርኩና ከአብዮት ወደ ስቴዲየም መጣንና ላሊበላ ጋር ስንደርስ ዩተርን አደረግን ማለት ነው ዩተርን አይቻልም የሚለው ምልክት ያለው እዛኛው ሳይድ ላይ ነው ያለው በስቲፋኖስ በኩል ነው ያለው ኖ በስቴዲየም ሳይድ ነው ያለው ከስቴዲየም ጋር ማለት ነው ስቴዲየም ጋር ስትመጪ ላሊበላ ሬስቶራንት ጋር ማለት ነው እና በስቴዲየም ጋር ነው ያለው ከዛኛ ያፏጫን ተሻገርን አትቺም አለኝ ማለት ነው እንዴት ነው ማልችለው አልኩት እንትን አለ አረባከ እዛ ጋር ላለው ነው እንደዚህ ጋር የምትጠይቀኝ በቃ ካፈጠጥኩ ደግሞ አልመለስም አቀጣኝም ወንድ ነው አልኩት ምልክት እዛ ጋር አርገህ እዚህ ጋር በሌለበት ለዚህ ጋር ነው ያረኩት አይገባኝም አልኩት በቃ አምሶ አትቀጣ ምን ቢለኝ አልሰማም አልኩት አልሰጠም እንጃ ፈቃድ አልኩት እሺ አልቀጣኝም ባካ ጨቅጭቄ ብዬው ሄድኩኝ ማለት ነው አያሳምንም ምክንያቱም እዛኛው አስፋልት ጋር ያለው እዚህ ጋር ነው ዩተርን መከልከል ያለብኝ እዚህ ጋር ነው መደረግ ያለብኝ እንዴ አይነት አጋጣሚዎች አሉ አንዴ ደግሞ ከጎን ያለው አላሰርክም ቤልት አለው ማለት ነው እንዴ ተማል እንዴ ያለው አቀጣኝም አልኩት መጨረሻ አቀጣኝም እንዴ ያው ስታስበው በምን እሱ በቅርብ ቀን ነው ከጎሮ ቦሌ ለሚያል አይደለ ወደ ቱልዲምቱ ይሄደ አላሰርም ማለት እንዴ አላሰርም እንዴ አራስሯል እሺ ታዲያ በምን እዛ ጋር ይሄና ያያያለው እኮ ያያየህን ነው በምን ቅስፈት በምን ምህታት ነው የሚያስረው በቃ እንደዚሁ ሲያየው ተመሳሰለው ከጃኬቱ ጋር ባካጭጭከን አረ ቀለኛ ነሃል አንተ ስላላየህናኛ ምን እናርጋ አንዳንዴ እንትን ማይሆን ሴንስለስ የሆነ እንትን ሲባል ስቀጣም ደግሞ ምንም ጭቅጭቅ የለኝም ሳጠፋ ይሄው ጊዜ አናጥፋ ያንተም ጊዜ አይጥፋ የኔም ጊዜ አይጥፋ ተቀጥቼ ሄዳለሁ ምንም እንትን የለም ምክንያቱም በጣም ትራፊኮቻችን እንደዚህም ወደው ግን እኮ አይደለም አይደው ወደው አይደለም ስንቱ ጋር ተጨቃጭቀች ይችላል በጣም እውነት ነው ይሄን ሁሉ መኪና ተቆጣጥረ አትችልም አንዴ ደግሞ ሃችባኳን ይዤ ሌቦች ይዘውኛል ይሄ ጎማሽ እንትን አለ ምናምን ባለፈውኛ ያነሳ ነው ነበር ይሄን ጉዳይ ይሄ ጎማሽ ዘንድሮም አለ ጎማው ጆካ አለው እንዴ ነገር ጆካ አለው ከዛ ደግሞ እንደገና ደግሞ ሌላ ቦታ ላይ እንደዚህ ይሉሻል ምን ሆኜ መሰለ እኔ ለተሸወድኩት ኦሬዲ መኪናዋ ድምጽ እየሰማውባት በጣም ነው ድምጽ የሚረብሸኝና ይሄን ነገር ማሳየት አለብኝ ያልኩ ባለው በሰዓት ነው ወደ ቄራ ወደ አይደለ ወደ ጨርቆስ ብቻ ወደ ላንቻ አካባቢ ነኝና አረ ይሄ መኪና አለኝ ማለት ነው አልኩኝ ማለት ነው ከዛ አንዴ ነው ያለኝ ብዙ መተምና ይሄ ነገር ግን ልክ ነው ማለት ነው አልኩ አስቆምኩት ከዛ ይሁን ነገር ምናምን አዩና
ደሞ ከጋራጅ ነው የወጣችውና ደወልኩለት ጋራጅ አንተ ምንድነው መቼለት አይደል ትላንትና ወዲያ ነው ምናምን አይደል እንዲወጣችሁ ምናምን ስለው አለኝ እንዲናቸው አለኝ ነገርኩት በይልት በይ ነው ሲለኝ ኦኬ ምንም እንትን አላልኩም በቃ እሺ ምናምን በየ ዝም አልኳቸው እስኪ ጨረስን አሉ ማለት ነው ወይኔ በኪሴ ገንዘብ አልያዝኩም አልኳቸው ነው ጭኛቸው ቤት ድረስ ይዣቸው መጣ እያወራን እየተሳሳቀን ማለት ነው ወንድሞች አሉ አቤት ላስወገራቸው እቤት ድረስ ካሳንቺስ ድረስ ይዣቸው መጣሁና ገባቸው ዳይት በር ክፈት ብዬ ስልክ ስደውል በሩን በርግደው ተለወጡ እዛ ከገቡ በኋላ ገና ግቢ ልንገባ በር ክፈት ያልኩ የሚፈጠረውን ውሻ ማለኝ ያለነ አላቀም ሊፈጠር እንደሚችል አላቀም ዋናው ብቻ ግቢውስ እንዲገቡ ነበር ፖከር ፌስ ነበር ፊቴ እየተሳሳቀን እየተጫወትን ገንዘብ አልያዝኩም ባዶ እጄ ወጣት ብዬ ቀጥ አድርጌ 3 ጎረምሳ ነው ማወራ ደፈርነሽ ዋው ጭኜ ይዣጣ ከዛ ላጥ ብለው አመለጡ ድራሻቸው ጠፋ አስበሽዋል በቃ ያን ጀርመን ሼፐር ውሻ ተለቆባቸው ያ እንትና ለአው ጀርመን ሼፐር አልነበረኝም በዛ ሰዓት ግን በቃ ኃይለኛ ውሻ ነበር ግቢ ውስጥ ብቻ የሚፈጠረውን አላቀም ነበር ምክንያቱም ቦቢስ አንዴ ከታች ከላይ አጫውትልኝ እነዚህ ሌቦች አንዴ ካናገርልኝ አንዴ ያናገርልኝ እንደው ግን ከመኪና ጋር የተያዘ በጣም ብዙ እንግዶችን እዚህ ጋብዘናልና በተለይ እንደዚህ ታዋቂ የሆኑ ሙዚቀኞቻችንን ጸደኔ አንቺ ትንሽ ለየት የሚያደርግሽ የመኪናውን ቋንቋውን ለምደሽዋል አንድ ደፋርም እንደሆንሽ ጓደኞችሽ ይናገራሉ እንደው በድንገት ወይ ሃይዌይ ላይ ሊሆን ይችላል ብቻሽን ሊሆን ወይም ቤት ውስጥ መኪናው በቆመበት ጎማ ቢተነፍስ ያለ ረዳት ጎማ ትቀይራለሽ እንዲ አሁኖቹ ትልልቅ ናቸው ያሁኑ ትልቅ ነው እንጂ ትንሿ ሃችባክ ያለች ሞክሬ ያውቃለሁ እንደ መሰረታዊ ዕውቀት እችላለሁ እሷን እችላታለሁ ያሁኑን ግን ይተልቃል አረ ምን ነው ሞልቷል በመጎተታ ለምመስልሽ ብቻሽን ሆነሽ ቤት ውስጥ ልምዷልሽ ወይ ነው ድፍረቱስ እንደው አሁን አልቀየሪ ብትለኝ አልቀየረውም ማለት ትግሉም አስቸጋሪ ነው መርሴዲሶች በርግጥ የበፊት አሁን ከዚህኛዋ 180 ነበረችኝ አሪፍ ነው ለክሪክም ቀላለች ሆነች ኩባያ ነገር ከፈታ አርጋ አስገብተ ምናምን ቷቷታ አርጋ ታነሳታል አሁን እሷ ቀላለች ለመቀየር አላታ አሁን አብዛኛው ክሪኩን ፈልገህ እሱ ነው በቃ መንደባለሉ ነው የሚያስጠላው ሲዋኔቲዎቹ ደስ የሚሉ ዙሪያውን አራት ቦታ ኩባያ ያላቸው ከፍተ እንትኗ ራሷ ቀላለች ክሪኳ አስገብተ ቆመ እንዲያርጋ አሽከርከረ መኪናህን ታነሳለች እሱ አሁን ጎማ መቀየር ቀላለው ያሁኑ ግን አለው የትጋ እንደሆነ ስላላወቅኩት ነው እንጂ በርግጠኝነት መርሴዲሶች በዚህ አይታሙ ነገሩን ቀለል ለማድረግ ነው አላማው የመርሴዲስና አለች ሆነች ቦታ ስላላገኘኋት ነው እንጂ በርግጠኝነት ትቀይራለሽ እንትኑን ክሪኩ በቀላሉ የሚነሳልኝ ከሆነ ይሄ ግን ተንደባለህ የሆነ ግር ላይ ምና ለምሳሌ ተው ሊሄዱ ይችላል ጸደይ በጣም ብዙ ሴት እህቶቻችን ጎማ ሲተኛ ጎማ ከተነፈሰ የትኛውን ቦታ ላይ አማራጭ እንኳን ባይኖራቸው የመቀየር ልምድ ሊኖራቸው ግድ ነው ይላሉ ባለማዎቹና ሙራድ ማለት ነው አሁን ላይ ትንሽ መኪና ጎማ ከተነፈሰ ሀላቤብ አራና ነው ጌታ ምኑ መሰለ ወይ አለባበሳችን አይመችም ሁሌ መኪና ውስጥ ደሞ ቱታና ምናምን ይዘህ አትሄድም አረ ሰው ደውለ ተጠራለ አረ ስንት ቀያሪ አለ እንዴ አረ ጎረምሳ አለ ጠርተህ ናቀይር ብለ ታስቀር አረ ምንድነው አይ ጎማ እንኳን ለመቀየር እንኳን በጣም ብዙ መንገድ ላይ እንቀይር እንደሚሉ እኮ አይጠፋም ዝም ብሎ ከመሬት ተነስቶ ማለት ነው ከመሬት ተነስቶ ግን ምንድነው ያ ከመሆኑ በፊት ዋና ተንፍስ እንጂ ዋና ተንፍስ እንጂ የሚቀየር ቀያሪ በጣም ብዙ አለ መንገድ ላይ ራሱ ጎማ ታይቷል እንዴ ላግዝሽ እንዴ ሚላል ይቀር እንዴ ምናምን አለ ምንም ሳይሆን ምንድነው መሰለ በነገራችን ላይ ጸዲ ግን ይሄን ነገር ካነሳል አይቀር እንደው መንገድ ላይ ይርሽ በተለይ አሁን እዚህ መርሴዲስን ጸደና ገብረ ማርቆስ ሞነሽ እና አይተው ኳላ ሃይ ምናምን ነገር ገጥሞሻል እንዴ ነው እንደዚህ አይነት ነገር ቻሽናፈር አረ ቀይሪኝ ምናምን ሞልቷል አረ ቀልደኛ ሞልቷል እንደው በቃ ዝም ብሎ እየነዳሽ ያለ የሆነ ቦታ ላይ ከቦሌ ወደዛ ምናምን ነገር አረ ጸዲ 0911
ለጊዜው እንደሱ ስልክ ሰጥቶኝ የሚያቀል አይ ኖ እንቱን መስታወቱን አወርዶ እንደነሽ ምናምን አያለ ነው እሱ ከባች ባኳም አለ እንኳን በመርሴዲስ እንዲያው ደግሞ እኮ እንዲያው ያቺ ከ90 ቤቷ ላይ የነበረችው ሙዚቃ ላይ ያለችው ጽድና ገብረ ማርቆስ አሁንም ያውናት ምንድነው ሚስጥሩ ኗይ ምን አለ መሰለሽ ባለፈው እኛ ጋር እንግዳችን ነበር ኗይ ምንድነው በቃ ወጣትና አሁንም ያኛው ወዘና ያኛው ልባሙ ያኛው ወጣትነቱ ጽድና አንቺም ከ4 አመት በላይ ጠብቻለሁኝ አለ ወይ እኛ እንኳን ወተት አልጠባንም አዎ እናት ይሄ አንዳንዴ በተፈጥሮ ወተት ኗይ ግን ከ4 አመት በላይ ነው ሱዲ ጠባ ይችላል ይጠባል የደቡብ ልጅ አይደለ ይጠባል ከ4 አመት በላይ ነው ይጠባው ነው ኗይ የሥራው ጸባይ ነው በርግጥ የኛም የሥራው ጸባያችንም ይሄ ኪነ ጥበብ ላይ ያለ ሰው ያው ስሜትን የሚያስደስት አይደለ እንትን አትልም ይሄ ስትሬሱን ሁሉ ጊዜ እንድታራግፍ ያረጋል በነገራችን ላይ የሥራው ያው ጸባይ ሆኖ ነው ሙዚቃ ላይ ያለ ሰው ኪነ ጥበቡ ላይ ያለ ሰው በተለይ ሙዚቃ ላይ ያለ ሰው ቶሎ ራሱን በተለይ የሚጠብቅ ከሆነ ቶሎ እንትን አይልም ያ ሆኖ ነው ስፖርቱንም ተሰራለህ ምናምን ያው ምግብ ላይ ብዙም ጥሩ ነኝ መሰለኝ በጣም አይ ይላሉ ቅርብ ወዳጆች ማለት ነው ተረት የሚል ሙዚቃ አሁን በቅርቡ ለቀሻልና እስቲ ተረት ምን በጣም ተያይጅነት አለው የላምበረት አው ተረት ማይት የሚነገራል ከአንደበቱ የሚወጣው ነው ነገሩ ትርኪ ምርኪ ነገር አይደለም ለማለት ነውና ግጥሙን ገጠመው ታመነ መኮንን ነው ታመነ መኮንን ነው በጣም ወርቅ የሆነ ግጥም ነው የሰጠኝ ተረት ማይት የሚተረካል ከጨዋታ ሁሉ አንድ ያንተ ያረካል ያንደበት ክለዛ የቃልህ ውበቱ ነው ነገሩ እና እውነት ነው ወሬ ሞልቷል አሰልቺ ወሬ ሞልቷል የሚያዘናጋ ወሬ ሞልቷል በጣም እዚህ ጋር ግን ገና አንደበትን ስትከፍት ራሱ በጉጉትን ተጠበቃለሁ ስፒሪቹዋልም የሚመስልም ነገር አለው ግጥሙ በጣም አሰልቺም ነገር በስተዋል መቼስ ያው ለኛ ነው የሚያሰለቸን እኛም እኮ ነገሩ በጣም ቶሎ ፈጣጠነና እኛም ሳናስበው አጉል እንደበኛ ጊዜ ማለት ጀመርን ፈጠነ ሁሉ ነገር በተለይ አሁን ደግሞ ጸዲ የማህበራዊ ሚዲያም ያመጣው ጣጣም ቀላልም አይደለም ብዙዎችን ዋጋ ያስከፈለ ነው ብዙዎቹ በማይረባ ተረት ወሬዎችና በአሉባልታዎችና በቧልት በሆነ ጉዳይ ላይ ብዙ ነገራቸው እየተሰበረ ነው ያለው ብዙ ነገሮች እየተቀደዱ ነው ያሉት ብዙዎቹ ያፈሰሱ ነው ያሉት ከዚህ ፊልተር የለም ማጣሪያ የለም በቃ እያየን ነው እውነት ነው እዚህ ላይ የናንተም ወደፊት ከአርቲስቶቻችን ጋር እዚሁ ስቱዲዮ ላይ ዋጋ እየተከፈለበት ያለ ቤተሰብ እየፈረሰበት ያለ ትውልድ ወዴት እየሄደ እንዳለ የኛ ሙዚቀኞችም አርቲስቶችም አስተማሪ ሊሆን የሚችል መልእክት ሊያስተላልፉ የሚችሉበት አንድ ዝግጅት ቢኖር መልካም ነው ለማንኛውም የተናገርሽ ነገር በጣም የሚገርም ነው ብዙም ተረት በስቷል ይሄኛውን ተረት ሲናዳምጡ ሙዚቃውን ጋብዥን እስቲ እሺ መቼስ በድምጽ እንደው መግቢያውን እንደው ልበልላችሁ በይልን እስቲ ባክሰል እንግዲህ እንዳልኳችሁ ግጥሙን ታመነ መኮንን ይሰራው ቅንብሩን ንዑስ ኤርሚያስ የሚባል አዲስ ልጅ ነው ዜማውን እኔ ነኝ የሰራሁት እንግዲህ ይሄን ይመስላል ተረት ማየትም ይተረካል ከጨዋታ ሁሉ አንድ ያንተ ያረካል ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ ያንደበት ክለዛ ከቃል ውበቱ ግዴታ ይሆናል አጣምሮ ማየቱ ይሄን ይመስላል ሙራድ እንግዲህ ቀደም ሲል እንግዲህ አሁን ከመኪና ጋር ተያይዞ የቴክኒክ ጥያቄዎች ለተወዳጇ ሙዚቀኛ ታቀርበላታለ ነጥቡን ይዘን እንግዲህ ለአድማጭ ቤተሰቦቻችን ውጤቱን እናሳውቃለን ስለዚህ ዋና የሚባሉት ማንኛውም አሽከርካሪዎች
ማወቅ የሚጠበቅባቸውን ከመኪና ጋር ተያይዘው ያሉ ጥያቄዎችን በእንደዚሁ በተዋቂ ሰዎች አማካኝነት መልእክት እንዲተላለፍ ነው ይሄ ጥያቄ የምናዘጋጀው። ሙራድ ክበብ መካኒክና መምህር ከጸደንያ ገብረ ማርያም ጋር ቆይታ ያደርጋል። ገብረ ማርቆስ በነገራችን ላይ እንትን ይላል ገብረ ማርያም ገብረ ቤቶች በጣም ምን በጣም ባይሉ ገብረ እግዚአብሔር ማለት ነው። ባይሉ ገብረ እግዚአብሔር መድረክ ላይ እኔ አንድ መመራው መድረክ ላይ እሱን እንደዚሁ በገብረ ቤት አሳሳት እና መድረክ ላይ እንዴት አድርጎ የአመት ስንቅ ሰጥቶኝ ነው የወረድኩት። ኦ ማይ ጋድ ባይሉን እንግዲህ ያው ንግግሩን እዚሁ በህይወት ያለው ወላጅ አባቴን ቀይሮት በማስቀየርና ምናምን ብሎ እዛው መድረክ እና ገብረ ቤቶች ተደጋጋሚ ጊዜ ችግር ያስቸግራሉ። ለማንኛውም ጸደንያ ገብረ ማርቆስ እሺ ሙራድ ጸደንያ እንግዲህ ሁሉንም አሽከርካሪዎች ምን ጠይቀው በተለይ እንደናንተ አርቲስቶችን አስተማሪም እንዲሆን ዘወትር አንድ መኪና ከማሽከርከሩ በፊት አንድ ሰው ማየት ያለበት ነገር አለ። ጸደንያ ጧት ተነስታ ከማሽከርከሯ በፊት ምን ነገሮችን ከመኪኖቿ ላይ ታያለች? ሁሌ ልምድ ይሆነብኝ ማለት ነው። ጎማ ቼክ አረጋለሁ ዝቅ ብሏል ዝቅ አላለም በመጨረሻ እንትኔ ነው እንዳልኩ ቅድም ይሄ መኪና ጎማ ተነፈሰ መቀየር አለ መቀየር ምናምን የሚሉትን ነገሮች ቅድም አቮይድ ለማድረግ ሁሌ ማታም ስተኛ ማለት ነው ዙሪያውን አይቼ ነው አጥፍቼ ዙሪያውን አያዋለሁ። አንዳንዴ ያጋጥመኛል በመዘናጋት ቁጭ ባለበት ብዙ ጊዜ ቤት ውስጥ ሆኖ ጎሎ አገኘዋለሁ። ሶ ጧት ስነሳም ማታም ቼክ ማረጋው እሱን ነው። ማታም ጎማ ቼክ ታረጋለሽ? ቼክ አርጌ ነው የምታየው። በጣም የሚመከረው እንደውም ማታ ቼክ ማድረግ ነው ጎማው። ድንገት መኪናው አደጋ ቢፈጠር ከመኪና ከቤት ውስጥ ሰዓት ሊነሳ ይችላል። የታመመ ሰው ሊኖር ይችላል። የሆነ ነገር አስነስተ ይዘመሄድ ብትፈልግ አየዋለሁ። አንዳንዴ ዝቅ ካለ ኦኬ ካልኩሌት ታረጋዋል። ይሄ ነገር እንዲሁ እንዳለ ይነጋል አይነጋም አለ ወንድሜን ጠራውና እሱ ያው ዌል ኤክስፒሪየንስድ ስለሆነ ችግር የለው ያደርስሻል ምናምን ይለኛል። ጧት ታስቀይሪያለሽ። እንዲህ ነገሮች አውቶማቲካሊ ልምድ ይሆናል። አሞቃለው መኪና ልምድ ሆኖብኛል። አሁን ያመጣሁት ያዳበርኩት ልምድ ነው። መኪና ሳላሞቅ አልነዳም። መኪና ሞቃለሁ። ብዙ ጊዜ ኦይል ቶሎ ቼክ አላረግም። ያው አንዴ ያው ይታወቃል የሰርቪስ እንትኑ ስለሚታወቅ ደሞ መኪኖቹም ያሆኖቹ ሴንሲቲቭዎች ናቸው። ትንሽ ገና ጎደል ሲል ብልጭ ነው የሚሉት ጥንጥ ገና ምንድነው አንድ ሰሞን በጣም የሚያስቸግረኝ አንድ ሌላ መኪና አለ ኒሳን ፓትፋይንደር እና ውሃ በሱ የተነሳ ቶሎ ቼክ አረጋለሁ። በጣም አበሳጭቶ ነው ያው ይሄ ግሪሉ አለ አይደለ የራዲየተር እዛው ውስጥ ለካ ቆሻሻ እንትን ብሎ በቃ ምንም አላላውስ ብሎ ነበር አንዴ በቃ በምኑ እንደሆነ ምን ሞተር ፓምፑ ነው ምኑ ብለን በኋላ ላይ ግሪሉ ስለቆሸሸ ሆኖ ተገኘ። ሶ እነኚህ ነገሮች ቼክ አረጋለሁ ግዴታ ነው። ስፖኪዮ ድንገት ነክተው ተነካክቶ እንትን ሊል ይችላል እንትን ያረጋኛል ዲስትራክት ያረጋኛል የሆነ በመፈልገው ቪዥን ውስጥ ካልሆነልኝ እሱ ይረብሸኛል። እሱን አስተካክላል በቃ እነኚህ ነገሮች መሰረታዊ እንትኖች ናቸው። የውስጠኛውንም አለ ይሄው እንዲገደድ ብሎ የኋላ ወንበር ሲሜትሪካል ካልመጣልኝ ያናደ የኔ አንዳንዴ ኤክስትሪም ይሄዳል የሆነ የሚረብሽ ነገር አለ እንዴ አርጌ ወንበሮቹ የኋለኛው ወንበር ራሱ በመስተው ትይዩ ካልመጣልኝ ይረብሸኛል። አሁን ልጆቼ ዛሬ ከልጆቼ ጋር ተጣልቼ ነው የመጣሁት እንትን ሲሉ ተሽቀዳድመው ሲገቡ በቦርሳው አሁን ያስኳት መኪና ጊዜያዊ መኪና አለችና የውስጠኛው እንትን ውልቅ አለ የሚገጥም ነገር ነው። አሁን ያለሱ ነው እየነዳው ያለው ልነግራችሁ አልችልም። እንደዚህ ኦሲዲ እንዲሆኖ ነው የመጣውትና በጣም ሴንሲቲቭ ነኝ። ይነዳል እኮ ችግር የለውም ያም ባይኖር ችግር የለውም እና ተናድጄ ቀሽቃዦች ብዬ ሲሽቀዳደሙ በቦርሳው ነቀለው እና ርብሻ አደረገኝ። በቃ ስመጣ እየተበሳጨው ነው የመጣሁት። ሁለተኛው ጥያቄ እንደው አይበለውና ቅድም ብለሻል መኪና ሰው ሰራሽ ነገር ነው። ፍሬን እምቢ ቢለው አንድ ሰው ምን ማድረግ አለበት? አሁን ጸደንያ እምቢ ቢላት ድንገት ልታደርጋቸው አድርገውና እና በተጨማሪም ደግሞ እዚሁ ላይ አደጋ ሳደረሰች ታውቂያለሽ ወይ ደርሶሽ? እሺ አደጋ መጠነኛ ፌንደር አለው መከራከም ሊጠይቅሽ የፈለገው ያደጋ ጉዳይ ጋይስተሽ ታውቂያለሽ እኮ መጋጨት ያውች መከራከም እንጂ ኩርኩም ነው ቀለል ነው እንጂ ኳላ ከፊት ምናምን
ዝም ብሎ ከኋላ ተንሸራትቼ ሆነኛው ልገጫው ይችላልው የሆነ ወይ ገጨኛል ወይ ኮጎዬ ነው መባውጫጨር ምናምን እንጂ ሲሪየስ የሆነ እንትን አድርሽ ያላቀም አሁን ፍሬን የምትለው ሁሉ ያሳስበኛል እኔ አሁን ለምሳሌ ማኑዋል መኪኖች ቢሆኑ ገባ በእጅ ፍሬን የተቆጣጠርክ እንትን ትላል አውቶማቲኩ እንዴት ነው የሚደረገው አሁን በተለይ ደግሞ የመርሴዲስ አይተ ከሆነ ድሽ ጓ አርገ ነው የምታነሳው በእግርህ ነው እንደ ፍሬን እጅ ፍሬኑ በእግር ነው የምትይዘው ገባህ እንደ እቺ ዘንጓ የለችምና ምንድነው ማረከው ሁሌ ጥያቄ አለብኝ አውቶማቲክ እንደዚህ አይነቶቹ መኪኖች ፍሬን እምቢ ቢለኝ ምንድነው ማረከው በርግጥ ያው እንዳልኩነኝት ዘመናዊ መኪኖቹ ኦሬዲ ብዙ ነገር ያሳያል ቅድመ ሁኔታ ምናልባት እዛ ጋር ላደርስም ትችል ይሆናል እና እሱ ትንሽ ያሳስበኛል አላውቅም አሁን በአውቶማቲክ መኪና በመልህ ማኑዋል ቢሆን ያው ያረጋጋ ቀስ ይያልክ እጅ ፍሬንህን ያስክ ተራ ዋናው መረጋጋት ነው ምንም ነገር ሲደርስ መረጋጋት ነው ተረጋግተህ የሆነ ነገር መጋጨትም ካለብህ አንተ ግውዝ ነገር ጋር ተጋጭተ ልታቆመው ትችላለህ ከዘንባባ ጋር ነው ዘንባባን እንኳን እናልፋታለን እንደውም መጨረሻችን መዝጋችን የዘንባባ ማረሽ የሚሆን ይችላል በጣም እንዲህ አይነት በነገራችን ላይ ካነሳ ነው ላይቀር ዱባይ ላይ በአንድ ወቅት ላይ እንደዚሁ ዘንባባ መግጨት ማለት አረ እንዴ የሰው ህይወትን በቃ ከዛ አይተናነስምና አሁን የመኪና ሹፌሮች በጥንቃቄ ነው የሚያሽከረክሩት ይሄ ድምድምኛም ከተማ ላይ የመጣን ያለው በነገራችን ላይ በጣም እንደውም አሁን ላይ ዘንባባን ላለመንካት የሰው ልጅ እኮ ህግና ስርዓት ይገዛዋል ታውቃለህ አይደል ህግና ስርዓት ያው ተፈጥሯዊ ነው በስርዓት ነው የሚመራው የሰው ልጅና እንዴ ፍራቻ ነው እንዴ በጣም ነው የሚፈራው ሳር ለመርገጥ እኮ ተፈራለህ አሁን እንዳረግጡ ተብለን ልክ ዘንባባ ያለበት ቦታ ላይ የነዳ አንዱ በ80 የሆነ ካሜራ ያለ አላል እነዚህ ቁጥጥር የሚያደርጉት አቀዘቀዘው ምን ነው ካሜራዎች አሉ አይ ዘንባባው አለ ድንገት አይታወቅም ውድ ቤተሰቦቻችን እንግዲህ ጸደንያ ገብረ ማርቆስ ጋር ነው ቆይታ ያደረግን ያለ ነው እቹ ተወዳጅ ሙዚቀኛ በጣም በርካታ ሙዚቃዎቿ ከሁላችንም ልብ ውስጥ ሰርጾ የገባ ሙዚቃ ነው በተለይ የ90 ሙዚቃዎቿ መቼም ማይረሱ ናቸው ዛሬም ደግሞ እዛው ባለበት ክብረ ድምጿን ጠብቆ የው ተረተረትን ደግሞ አምጣልናለች ደው ጸደንያ አንቺ ታሽከረክሪያለሽ ከጎን ደግሞ ተቀምጠሽ አሽከርካሪ ባለበት በጣም ምቾት የሚሰጥሽ አሽከርካሪና ምቾትሽን የሚነሳሽ አሽከርካሪ ገጥሞሽ ያውቃል እንደው ከጎኑ ተቀምጠሽ ምን አይነት አሽከርካሪ ነው ምቾት የሚሰጥሽ ምን አይነት አሽከርካሪ ነው ምቾትሽን የሚነሳው እንዳልኩ ነው ፍጥነት ብዙ አልወድም በያለው ነው በጣም የሚፈጥን አሽከርካሪ እንትኔን ስሜንትን ምቾቴን ይነሳኛል ከፊት ሆነ ማለት ነው እኔ ደግሞ በመፈልገው ፍጥነት ልክ የሚሄድልኝ ሹፌር ይመቸኛል በቃ ተረጋግቶ መንዳትን መመርጠው አነዳድ ነው ምክንያቱም የትም አንደርስም couple of minutes ህይወታችን ላይ ምንም የሚያመጣው ለውጥ እንደሌለ እኔ ኦሬዲ ውስጤ እየተረዳውና የተቀበለው ጉዳይ ነውና በጣም የሚፈጥን ሰው በቃ ነፍስና ስጋኝ ነው የሚለየው አይመቸኝም እንዲህ አይነት አግሬሲቭ የሆነ አነዳድ ምክንያቱም እንዳልኩ ነው መኪና ሰው ሰራሽ ነው የሚፈጠረው ስለማይታወቅ ምቾት የሚነሳኝ እንደዛ አይነት አነዳድ የሚነሳው መስታወቱን ዝቅ አድርጎ ስነ ስርዓት የለም እንዴ እሱን የማለበት እኔም ልል እችላለሁ እኔ መቼለታ በጣም የሚገርም ነገር ወደ ሰፈር እየመጣው መሪጋ ምን ነክቶት እንደሆነ አላውቅም ልጁ እኛ መሐሌን ይዤ እየሄድኩ ነው ከዛኛው ሳይድ ከሆነነ ብቻ ሸለቆ ውስጥ ነው የሚመጣውና እዛው ኮጥፍ ብሎ ባለው ሌን ሰው ቀጥ ብሎ አይሄድም በጣም ወደኔ መጣና ኦልሞስት በቃ በፍራክሽን በሚሊ እንትን የተለያየ ነውና በቃ ብስጭት አልኩኝ በሩ ልክፈትለ ተገባለ አምና ያናደደኝ ማለት ደሞ ራይድ ነው ማለት ምንም አልመሰለውም ልጁ እያየኝ ገባውና እንዴ ምን ሆነ ልክፈትለ ተገባለ አልኩት ከዛ ቆሞ ሁሉ አየኝ ምን ነክቷት ነው አልገባውም የሰራው ስህተት ምን አልገባውም እሱ ኢንታይትልመንቱ ለነግር አልችልም በቃ ይገባ እንዲ ብሎ የራሱን ሌን አልፎ መጥቶ ቀጥ ብሎ መሄድ ሲገባው ወደ እኔንም ቦታ አስለቅቆኝ ነው ለካሱ እንዲ መጥቶ ዝም ብሎ እዛኛው ጋር ለመቆም ነው ይፈልገውና ምንም
ርህራሄ ያልነበረው እንዲች ይሳተኝ እና ብስጭታንና ፈተና ትገባለህ አልኩት ንግባ ፎቀቀል ባለለ ግባ ና ለፎቀቀል አልኩት እዚህ ብሎ ይሄ ልጅ በጤናው አሮድሬጅ አለ ትንሽ ያስፈልጋል ከሱ ጋርም ተያይዞም ደግሞ ብዙ ጊዜ ሙራድ ክላክስ እንዴት ነሽ ላይ ክላክስ ላይ እንዴትሽ አይ ብዙ አንተን አላጮህም ብዙ ማታጮህ ሲያጮህብኝ ሰው እናደ ማለት ያለ ምክንያት አንተ እንግዲህ ከፊትህ እንዳለው ሁኔታ ነው የምትንቀሳቀሰው ከፊትህ እንዳለው ሁኔታ ስለምትንቀሳቀስ መንገድህ ክፍት ቢሆን ትሄዳለህ እኮ ካልሆነ አትሄድምና ሬስትለስ የሆነ ሰው አለ በጣም ውስጥ እኮ ነው የሚጮው ግን ጸልዬ በነገራችን ውስጥ እኮ ስለሚጮው ነው አው ዴፊኒትሊ እሱ ውስጥ እኮ ስለሚጮው ነውና ግጥ መብሎ ትራፊኩ ማለት ነው ምን አለ እንዴ ምንድነው እንተናቲ መደተኛሽበት እኮ ምናምን ይላል ፌንጣ አይደለም እንደ ፌንጣ ለስለላለው አንቺ ዲሽናውስ ደግሞ አንዳንድ ዘለላለው በላይ ዘለለው ድጊ እንዲ መመለበት ጊዜ አለ አረጋጋው መመለበት ጊዜ አለ ምንም እጅማ ግድ ነው ታረጋጋ የትማት ሄድ መመለበት ጊዜ አለ ከዛ በቃ ይሄ ክላክስ ውፍ ይግሉ ነው አንዳንዱ ሰው በጣም ይግሉ ነው በቃ ከሲኖ ትራክ ጋር ያለሽ ወዳጅነት ወይ ብዙ አንዋደድም አጠገቤ ፊቴም እንዲሆን አልፈልግም ኋላዬም እንዲሆን አልፈልግም ከጎንም እንዲሆን አልፈልግም I'm not interested ለምን መሰለ ክላክሱን ግን ተወጇለሽ ናቸው ተወጇለሽ አሉት ክላክሱን ክላክሱን አሉ ለኔ ቢሰጠኝ ደስ ይለኛል ክላክሱን ምን መሰለ በጣም ህፃናቶች ስለሆኑ በቃ የማይመቸኝ ነገር እስካሁን ድረስ በህግ ደረጃ ሁሉ የማይመቸኝ ነገር ይሄ የመንዳት ኤክስፒሪየንስ እና እድሜ በሳል ያልሆነ ሰው ትልቅ መኪና ላይ መቆም የለበትም ኃላፊነት የማይሰማው ይሄ እንትን ነው ይሄ ግድ ነው እኮ ተፈጥሯዊ ሁኔታ ነው ማን ነው እንደው የሆነ ሰው ማን ነበር ያጫወተኝ ጃፓን ሀገር ለጉብኝት ሄደን አሉኝ በጣም የገረመኝ ነገር አሉ ማን ነው somebody ነው ማን ጥቤን ያለ somebody የሆነ ለከተማው ያው እድሜው ወጣት የሆነ ሰው ሾፈረንና ከከተማ ለመውጣትና መኪናው ባስ ሲሆን ተቀየረንና የሆነ ሸምገል ተለቅ ያለ ሚድል ኤጅድ የሆነ ሰው ነው የመጣው ሚድል ኤጅድ የሆነ ሰው መጥቶ ላይክ ሴሬሞኒ ሁሉ አለ እናንተን በኃላፊነት በማሽከርከሬ ክብር ይሰማኛል አይነት ነገር አድርጎ ነው እንትን ያለው እንጂ ያ ልጅ አልቀጠለም ማለት ልክ መኪናው ሳይዙ እና መጠኑ ሲቀይር የሚሾፍረውም ሰው ይቀየራል ይሄ ተፈጥሯዊ ጉዳይ ነው መኪና መንዳትና ዝም ብሎ ቴክኒካሊ መንዳትና በኃላፊነት መንዳት በጣም ይለያያል በጣም ሊኖታል ሲኖትራክ በተለይ ወደ ኋላ ሊንሸራተት ይችላል አታውቅም ስትራፕ ላይ ያረግ ይችላል ስትራፕ ላይ ከኋላህም ሆኖ ጫፍልቆ ሊሄድ ይችላል በታሪክ አጠገብ አርጌ ወደዛኛው ጋር ነው የምታገኘው በቃ በታሪክ አካባቢ እንዲገኝ አልፈልግም አይታወቅም የሚፈጠረው ነገር መልካም ጸዲ አንቺን ካገኘን ላይቀር ሹፍርና ከቤተሰብ ወደ ቤተሰብ ይተላለፋል ባህሪም ራሱ ጸዲ የልጆች እናት ነሽ ረጅም አመት አሽከርከረሻል ልጆችሽን ከትምህርት ቤት ወደ ቤት ታመላልሻለሽ በጣም ረጅም ጊዜ ለልጆች ትሰጫለሽ እንደው ያሽከረከርሽ ይያለ ለልጆችሽ የማሽከርከር ባህሪን ስነስራትን ለበዛው ታወጋላችሁ እናወራለን አሁን አንደኛው ቸኩሏል አልኩ ገና 14 አመቱ ነው አኮብኩዋል አንድ ቀን ምን ቢለኝ ጥሩ ነው አለበት ጠብቀይ በየው ቤት እስኮጣ ድረስ ለካ ሞተሩን አስነስቶ ምናምን አስነስቶ ድምጹን አጣጥሞ ምናምን አጥፍቶት ፓሴንጀር ላይ ያገኘው ማለት ነው ይገርማል ሹፌሮች ምን ፊል እንደምታረጉ ተሰማኝ አለ ማለት ነው ምን አርጋ አልኩት አስነሳሁት መኪናውን አለ አስነስቸው ፊል አረኩት በቃ ሞተሩን በቃ መኪናውን ይዤ ሞተሩ ተነስቶ እንዲይዤው ፊል ምን እንደሚሰማችሁ ገባኝ አላለኝ በነገራችን ላይ ጸዲ ግን አሁን ልጅሽ ያለው ነገር ማለት ነው ብዙ ጊዜ በልጅነታችን መታስታውሽ ከሆነ መኪናው አስቆጭ ብለን መሪውን ይዘን እንዲንዲኖ ምትለም ምናምን ፊልም እናረጋው ነገር እኮ አለ እንዲሁ ዝም ብለሽ ጎጃም ድረስ አምጣሽ ማለት በጣት ይችላል ቤተሰቦቻችን ለነበረን ቆይታ በጣም ከልብ ያመሰግንን ከዚህም በላይ ቆይታ ብናደርግ ከዚህ ተወዳጅ ድምጻዊት ጸደንያ ገብረ ማርቆስ ጋር በወደድን ነገር ግን ሰዓት ገደበን ለዛሬ የነበረን ቆይታ በዚሁ እየቋጨን ከልብ
በእጅጉን አመሰግናለሁ። እኔም በጣም አመሰግናለሁ እንግዳ ስላደረጋችሁኝ።